ደህና ቆየህ ልጄ፣ ደህና ቆየህልኝ። እኔ እኮ መናገር ነው ያቃተኝ። አይዞት ይሄንን ያደረኩበት ቆይ ምንም አይናገሩ። አሁን እረፍት ያድርጉ። ምንም አይናገሩ። ውሃ ስጫቸው፣ አጠገበላቸው አድርጊ ያላቸው ውሃ። ቆይ ግድ የለም ውሃ አድርጊላቸው። ውሃ ስጫቸው፣ አጠገባቸው አስቀምጪ ውሃ እባክሽን። ቆይ 5 ቁጥር ጻፍ። አይታየኝም። ቢ ከታች ጻፍልኝ። ምንም አይታየኝም። ተቃጥለሽ ቅሪ፣ ነደሽ ቅሪ። እናቴ አሁን እርሶ ነፃ ሊሆኑ ነው የመጡት እና እርሶ ምንም ባላዩበት መንገድ ነውና ግድ የለም ሁሉም ነገር ይሆናል። እዚህ ያሉት በሙሉ ወገኖች ነን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የአቲካ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንዲሁም ክርስቲያን ወገኖችን ሰላም ብያለሁ። ሁላችሁም በአለም ዳርቻ ያላችሁ ሰላምታ ይድረሳችሁ ኢንሻአላህ ያልኩኝ ዛሬ ደግሞ እየላችሁ የመጣው ቪዲዮ እንደምትመለከቱት መግቢያ ላይ እንዳስደመኳችሁ እነዚህ እናቶች በጣም ነው የሚያሳዝኑት የምር ማለት ነው። ሱብሃንአላህ ሌብነት፣ አጭበርባሪነት በልጅ ይሄን ያክል ሰቃይ መድረስ በጣም ከባድ ነው። እቺ እንግዲህ በምስሉ ላይ የምታዩት ሰሞኑን በቲክታክ መንደር እንግዲህ ቪዲዮ ሲንሸራሸር ጉዳዩ አጀንዳው ትንሽ ሰፋ ያለ ነው። እንግዲህ በኢትዮጵያ 7 ቢሊዮን የመቶ ምናምን ሰዎች ገንዘብ እንዳጭበረበረችና እንደበላች የተለያየ ክስ እንደተመሰረተባትና በዚሁም ላይ ደግሞ ይሄ ፊት አውራሪ ሚኪ ፊት አውራሪ እሱም እጁ እንዳለበት እንግዲህ ሰሞኑን ያለውን እንቅስቃሴ ሁላችሁ የምታውቁት ነው ማለት ነው። እና እናትየዋ በዚህ ልክ ልጅሽ እንዴ በማለት የእሷቸውን ፎቶ ለጥፈው ለወንድሞቿ ደህንነት ሲባል ወንድሞቿን እንትን ላለ ማለት እንግዲህ ልጅቱ እንድትቀርብ የእናትየዋን ፎቶ ለጥፈው እናትየዋ ደግሞ ይሄን ሲያዩና ሲሰሙ ስሜታቸውን መቆጣጠር አልቻሉም ማለት ነው። ስሜታቸውን መቆጣጠር አልቻሉም። ሰው ወልዶ ያልፍለታል፣ ወልዶ ይጠቀማል፣ ወልዶ ያርፋል፣ እፎይ ይላል። በዚህ ትልቅ ሰው ናቸው እንግዲህ እንደምታዩት በዚህ እድሜያቸው እናቷን ማሳረፍ፣ እናቷን እፎይ ማስባል፣ ለእናቷ መርዳት ሲገባት እንግዲህ የተለያዩ ሰዎችን በማጭበርበር እናቲቱም አብራ በልታለች በማለት እንግዲህ ደምን ባያ ነው ይገኛሉ እኒህ እናቶች ማለት ነው። እስኪ ራሳችሁ ላይ አርጋችሁ ፍረዱት። ምን ይሰማችኋል? እናንተ ባጠፋችሁት ጥፋት የሚወቀሰው ደግሞ ሌላ ሰው እና እስኪ ምን ታረጋላችሁ እናንተ ብትሆኑ ማለት ነው። እና እናትየዋ ከመናደዳቸው የተነሳ እየረገሟት ነው ያሉት። ሚኪ ፊት አውራሪ እንግዲህ አላቃትም፣ ቤቷንም አላቅም፣ እኔም አላቃትም ሲል ነበረ። እናትየው ግን እውነቱን ተናገሩ። እኔም አላቀውን ቤቷን አዲስ አበባን የማላቀውን ቤቷን እሱ ያቀዋል፣ ይሄ ሌባ አጭበርባሪ ብለዋል ማለት ነው። ሌላ የሚገርም ታሪክ ነው። እና ሀቂቃ እናትየቱ አልበሉም አላዩም። በጣም ነው የሚያሳዝኑት። ለ13 አመት እሳቸውን በስደት ላይ እንደቆዩ ያው እየተናገሩ ነው። አሁን ሙሉውን ቪዲዮውን አስገባላችኋለሁ ታዳምጡታላችሁ ማለት ነው። ሀባይብ እንዲሁ ከሌብነት ምን ይገኛል? በቃ የገዛ ላባችን ራሳችን ለፍተን ጥረን ሰርተን የሰራ ነው እንኳን አልጠቀመንም፣ የትም አልደረስም። ፈጣሪ ተለወጡ ወይም እደጉ ካላለም ማለት ነው እንኳን አጭበርበረ ነው። ይህ አሁን እሷ አያልፍላትም። ምክንያቱም የስንት ሰው እንባ ነው ያለባት፣ የስንት ሰው ለቅሶ ነው ያለባት። ይህ እናትየቱ እርርድብን እያሉ ነው። በጣም ስሜታዊ ሆነዋል፣ እያለቀሱ ነው። በጣም ነው የሚያሳዝኑት ሀቂቃ ማለት ነው የኔ እናት። እና ይቺ እንደምታዋት ይቺ ሌባይቱ ደግሞ እንግዲህ ያዙና አምጧት እያለች ነው። እኔ አልበላሁም አላየሁም እያሉ ምስክርነት ቃላቸውን እየሰጡ ይገኛሉ ማለት ነው። በዚህ ልክ ሰው ወልዶ በማረፊያው እንደዚህ ሲያለቅስ በጣም ያሳዝናል እውነት ለመናገር። ደህና ቆየህ ልጄ፣ ደህና ቆየህልኝ። እኔ እኮ መናገር ነው ያቃተኝ። አይዞት ይሄንን ያደረኩበት ቆይ ምንም አይናገሩ። አሁን እረፍት ያድርጉ። ምንም አይናገሩ። ውሃ ስጫቸው፣ አጠገበላቸው አድርጊ ያላቸው ውሃ። ቆይ ግድ የለም ውሃ አድርጊላቸው። ውሃ ስጫቸው፣ አጠገባቸው አስቀምጪ ውሃ እባክሽን። ቆይ 5 ቁጥር ጻፍ። አይታየኝም። ቢ ከታች ጻፍልኝ። ምንም አይታየኝም። ተቃጥለሽ ቅሪ፣ ነደሽ ቅሪ።
እናቴ ይኸውልዎት እናቴ አሁን እርሶ ነፃ ሊሆኑ ነው የመጡትና እርሶ ምንም ባላዩበት መንገድ ነውና ግድ የለም ሁሉም ነገር ይሆናል። እዚህ ያሉት በሙሉ ወገኖች ሆት ነን። ንደጂ ደነደርኩ ንደጂ ቆዩ 5 መብረቁ ይታያል ከታች። አይ መድኃኒዓለም መብረቅ አውርድባት። ቆይማ እናቴ ዝም ይበሉ፣ ግድ የለም ይረጋጉ፣ ትንሽ ውሃ ይጠጡ፣ ሪላክስ አድርጉ። ምንም እንትን አይበሉ፣ ግድ የለውትም። አንድ ሰው ለማስገባት ፈልጌ ነበረ ላገኘው። ማዘርዬ በመጀመሪያ ደረጃ ይሄንን ያደረኩት ተገድጄ ነው። ማህሌትን ለረጅም ወራቶች ስከታተላት የነበርኩት እኔ ነበርኩ። ወንድ ልጆቹን ሁሉም ቦታ ላይ ያሉትን ከነቦታቸው ከነፎቶቸው ከነድራሻቸው አውቅ ነበር። ነገር ግን ለነሱ ህይወት ጥሩ ስላልሆነ ነው ያልፖስትኩት። አማራጭ ሳጣ እርሶን ማግኘት ነበር። ምክንያቱም ነገሩን ሚዲያ ላይ ድፍንፍን አድርገው በተለይ ዱባይ ውስጥ የተደራጁ ግለሰቦች አስቀርተውት ነበር። ነገር ግን 37 ወንድም እህቶቻችን ልጆቻችሁ እንባ አላስተኛኝ ስላለ ብቸኛው አማራጭ ማዘር እርሶን መፖሰት ነበረ። እርሶን ለማግኘት ነገር ያደረኩት። ስለዚህ አውፍ ይበሉኝ፣ አውፍ ተረጋግተው አውፍ ይበሉኝ። ትክክል ነው ያልካው፣ ትክክል ነው ያረከው ልጄ፣ ትክክል ነው። ለሐቅህ ኑር፣ ለሐቅህ ኑር። እግዚአብሔር ነው የሚሰጠው፣ ወደ አፍ የሚከተው ሰው አይሰጥም። ለሐቅህ ኑር። ጥሩ አድርገሃል። ጥሩ ነው ያረከው፣ በጣም ጥሩ። እነዛ ሌቦች መች አረጉ? ቤቷ የሚያውቁ የሚፈተፉት የሚበሉ መች አረጉ? ተባብረው የደሃን እሷን ተባብረው ሌባ እንደመያዝ እከሌ እያለ ደፋፍነው ራሳቸው ለማስመለጥ የሰው ሀቅ መሬት ለማድረግ እግዚአብሔር አይወደውም። ለእኔ መሬት መንቀጥቀጥ ይነሳል። እግዚአብሔር አይወደውም። በእውነት ነው። እግዚአብሔር አይወደውም። አምጧት እቺ ሌባ ከነ ሌቦቹ አምጧት። ውሃ ስጧቸው። እናቱ አጠገብሻቸው ያለቻቸው ልጃቸው ውሃ ምናምን አቅርቢላቸው። ቆይ እናቴ ይረጋጉና ይኸውልዎት፣ እኛ ወንድሞች ልጆች ሆት ነን። እዚህ ውስጥ ያሉት በሙሉ የእርሶ ወገን ነው። እኛ እርሶን ነፃ ለማውጣት ነው፣ ሌላ ነገር አይደለም። እሺ ያለ አግባብ እርሶ ላይ እጃቸው የጠቆሙ በሙሉ እንዲያወርዱና መስመር እንዲይዝ ነው። ስለዚህ ወደ ሚዲያ መምጣቶት በጣም ወሳኝነት